እና ይመስገን ፈጣሪ ይኸው እዚህ ስልጣኔ ላይ ደረሰናል። ሴክሲ በጣም የሚያምር ቀሚስ ነው የለበሰችው። ባክሽ ጥፍሯን ይሁት ከምንም በላይ ተሞርዶ ጋይስ ሹሎ ነው ፒንክ ቀለም ተቀብቷል። ይሁት ጥፍሯን ተመልከቱልኝ፣ ተመልከቱ። አየሽ የራሷ ነው ቤታ ለጥፈሽላት ነው ተተክሎላት ነው ተሞርዶ ምናምን ተቀብታ አለቀኩም ዳር ቀን ሙሉ ስትቀባባ ነው ያለችው። ውዶች ለዛሬ ልደግም የፀጉሯን አልቀመጥ ብሎ ነው እያወለቀኝ። ግን አቡዬ ግን ቆይ ላመስግናችሁ፣ መቤቴ ላመስግናችሁ። ግን በኢትዮጵያ ታሪክ የመጀመሪያዋ ናት ሄቨን እንደዚህ ሙልቀቅ ያለ ልደት 25,000 ህዝብ ቁጭ ብሎ ልደቷን የሚያከብርላት ብቸኛ ውሻ። ዜግነቷ ግን ምንድን ነው? እግዚአብሔርን በጣም ከአንበሳ ጀምሮ በቃ የተለያየ ጊፍት ይሰጣችሁ። ማኪዬ ቴንኪ ሶ ማች ሁላችሁም በጣም ነው ማርያምን በጣም ነው የማመሰግነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ውሻዬን ብላችሁ ፈታችሁ ልደቷን ያከበራችሁ ደስ ላይ ያላችሁት በአጠቃላይ እናንተ ሸቀላችኋል። እስኪ ከርቀት ነው አይታየኝም። ሽቅርቅር እኔ ምንም የሸቀልኩት ነገር የለም። እናንተ ምን ነው ቤት አይሸቀልም እንዴ? እኔ እኮ ቤቴ በጣም ያሸቀላል። ጀመሩ ለቅሷቸው ወይ መከራዬ ብቻ ገዝት ላይ ኧረ ንገሪያቸው እርጉዝ ላይ ሰው ባህላችንም ካለም ድለ ሰማይ ለውሻ አሁን ምሰጡኝ በአጠቃላይ ለውሻዬ ቀሚስ ይገዛል፣ ሕክምና አለ፣ ስንት ወጪ አለብን ብታዩ። በጣም ያለው ተታለበ ገንፎና አጥሚት ብቻ እንዳትዪ ትንሽ ቆይተሽ እንደኔ ወዛጅር ራሷን ችላ ነው የተቀመጠችው። ውሻዋ ይመቻት። ውሻዋማ ታውቃለህ ነግሬያት ነው ችግር አለ ምናምን ብዬ ነው ያስቀመጥኩት። ጨዋታ ያለች ነው ተቀልጃንሽ እንደ ስራ ነው ቀናውባት አቢባ ያልተሻለ ቁጭ አለ ሽቀላ ነው ታውቃለች። እግዚአብሔር አቢባ እናቷ ወጣ በእናቷ ጨዋታ ሽቀላ ሲሆን ጨዋ ውሻዬን እንደዚች ይዛታለች፣ አትመጣ ይዛታለች። ምነው እኛ ራሱ ተሰብስበን አይደል የመጣ ነው። ምን አለን እኛ ጥያቄ ነው ቤታ ወይ ቀጮ 5,000 ህዝብ ጥያቄ ነው። ቲክቶክ ክፈችላትና ጌም ትጀምር እኮ ነው። አሁን ምን እያሰብኩ እንደሆነ ቴንኪ እንኳን አመጣሽ ወረጁዬ። ብለዚህ እኮ ነው የምወድሽ ሀቡዬ። የውሻዬ ከ1-2 ወር በኋላ ወይ ከጃኒ ወይ ከአንዳቸው ውሻ ካላቸው ጋር ጌም ትጫወታለች ብዬ አስባለሁ። ከፊፊ ውሻ ጋር ለምን አታረጊውም? ፊፊ ውሻ ጋር ፊፊ አሜሪካ ያለችው ከእሷ ውሻ ጋር ለምን አታረጊውም? እንዳቅማችን ነው ኖ ግድ በርዝዳይዋ እንደዚህ ከሆነ አስቢው በጌሟ። ፊፊ ከዚህ በፊት ለውሻዋ እንትን ምላለች ምንድን ነው ጌም አጫውታለች። ምናልባት አሁን ፈቃደኛ ኮኔ ወይ አሁን ፎንቲ አንዳቸውን እንጠይቅና ወይ ከጃኒ ጋር ጃኒ 2 ውሻ አላት። አንዳቸውን ጠይቀን ቀጠሮ ጌም እናዘጋጃለን ለውሻ ለውሻ ነው እንዴ? ለሷ ነው እንጂ ለውሻ ሀቢባ ሂሳብ ወጪ እኮ ለምትዳርበት ነው ውዶቼ፣ ልትዳር ነው ደርሳለች። ለጋብቻ አሁን በአራስ ቤት ሆኜ ብላ ደግሞ ለክርስትና እመጣለሁ። ሴት ናት ከ80 ቀን በኋላ እመጣለሁ። ማሪ እኔ ከበርዝዴ ነበር ያልኩት። አንቺ ለሄሪ ስትሰማሽ እንደ ለካ እንደዚህም አለ አልኩ። አይ አቡ እንደዛ ሳይሆን ስሚኝ፣ በፕሮግራም ማድረግ እንችላለን። ወይ አንቺ ቀርማል ወይ እኔ ቀርማል፣ ችግር የለውም። እኛ አንሻማም ማለት ታረጋግጥ በኋላ ነው። አንቺ ከ2 ወር በኋላ ነው ቀጠሮ ጌሙ
አዎ የቀጠሮ ጌም ከ2 ወር በኋላ ከ1 ወር በኋላ የኤሪ ልደት አለ። ባይኖርም አከብራለሁ ውዴ። ህዝቡ ደስ ይላል። ተደራረበብና እናንተ አንድ ላይ ያከብራል። ውሻው ልደቱ ባይኖረውም እንትን ገባሽ በቃ ደስ እንዲላል አይደል ሀቢባ። ትልቁስ ደግሞ እያሉ ብዙ ሰዎች እያስጨነቁኝ ስለሆነ ለትልቁም ጋይስ ከ1 ወር በኋላ እናከብራለን። ወጪ እንዳይበዛባችሁ ብዬ ነው። በጣም ከ1 ወር በጣም ነው ልብስ አለው ምናምን ዝልት ይላል። እሱ ያንገት ምናምን ጤና አለው ምናምን በጣም ነው ግን ቤታ የምታስብልን ታውቂያለሽ። ለኛ ወጪ እንዳይበዛብን ከ1 ወር በኋላ በጣም አርቃ እኔ ክፉ ሰው በሆን ኖሮ 15 ቀን አረግ ነበር። የዋኔ ታውቂያለሽ ገራገር ነኝ። ከ1 ወር በኋላ ለትልቁ እኔ እኮ ፈልጌያለሁ ሀቢባ። ብዙ ሰዎች ኧረ ቤታ አታዳይ ለትልቁ ውሻሽ እያሉ ስለጠየቁኝ ብቻ ነው ማርያምን እሱም ስለ ልቦና ይጎዳል እኮ እንደ የእሷን እንደዚህ ደልቆት ላይ ኤርሚዬ በጣም አንበሳ ለሰጡትም ሆነ ለትንሽ ጊፍት ለሰጡትም ጀምሮ ማርያምን በጣም ነው የምናመሰግነው። የአንበሳው ደግሞ እግዚአብሔር ያክብራችሁ። ሄርሚዬ ማኪ አንበሳ የሰጣችኋት እግዚአብሔርን በጣም ነው የማመሰግነው። አይገባም ነበር ግን ወይ ከፍሎ ነው ሳይከፍል ነው የገባው ሰው ልልሽ እኮ ነው። ለኛ ከፍዬ አላየንም ስሚ አንቺ ቴንክ ዩ አያስፈልግም ነበር። አንቺ ያለኝ ክብርና ለውሻሽ ያለኝ ከፍለው ነው የገቡት። 15,000 5,000 ከፋፍለው ነው የገቡት። ከፍለሃል በይ ሰውዬ እየገዛ መሰለኝ። ቆይ አቡ እንረጋጋ። አትመኙበት ቆርጮ አይደማውም። ከፍሏል እንዴ ቤታ ወይ አሁን አንደኛው ውሻ ስነ ልቦና እንዳይጎዳ ዛሬ ቲክቶኩን እንዳያይ ከልኪው። ለምን ሪካርድ ምናምን ሲያይ እንዳይደብረው። ወይ ዘንድሮ ቤታ ግን ስራ አይደለም። እሺ በአበባ ነው የገባው ነው። ያው ኮሜንት ላይ እርግቧ ጽፋለች። በአበባ ነው የገባው። ቪአይፒ ከፍለናል። አሶቱት መስያ ከፈለ ምን ይሰራል? ምን ሊያደርግ መጣ? አቤት ይሰማል። ክፈል እንዴ! አስወጡት፣ ንቀሉት። ከፍሏል እያሉ ነው። ሀቢባ አላየንም መሰለኝ። አልከፈለም። ቤታ እንዴት ያየው ነው እያንዳንዱን እንዴ? አልከፈለም ነው ጎበዝ። እናታ ቀጮ አስወጭልኝ። ቀጮ ሞዴሬተር ነው ምን ዛሬ ሞቷል። ሞዴሬተር ነው ላስወጣልሽ። አልከፈለም። ማን ከፍሎ? የማን ልጅ ወርቅ ነው የማን ልጅ ጨርቅ ነው? ማን ከፍሎ ማን በነፃ ይገባል? አልከፈለም። እስኪ ከፍሏል። በቃ ይኸው ከፍዬ እባክሽ ያዡ። ይቺማ ማሪ የኮመንት ናት። የምትለውሻ የኮመንት ናት። ኮመንት አይቻልም። በቃ ይኸው አልከፈለም ብለዋል ሞዴሬተሮች። እንኳን ወጣ ምን አባልሳል ለቃቃሚ እኛ ለፍተን የሰራነውን እርጉዞኝ እኔ ታፕታፕ ኮፒ ሊንክሽን ደብል ራውትን ፎጭ አርጌ ከፍዬ እሱ ሳይከፍል ኧረ እባክሽ እማኑኝ ሀቢባችን ለማስበለት ዛሬ 3 ቀን ነው። ወይኔ ቤኪ እናመሰግናለን። እኔ አባት ቴንክ ዩ ሶ ማች ማርያምን ቃል የለኝ ሀቢባ። እኔ ለራሴ ድንግጥ ነው ያልኩት ታውቂያለሽ። እንደዚህ ይሆናል ብዬ አላሰብኩም። ታውቂያለሽ ውስጤ ሰንጠቅ ነው ያለው። እሺ ከቤታ እኛን የሚባርኩን ንገሪያቸው። ምንም ወይ ስልኬ ሊዘጋ ነው። ወይኔ ስልኬ ገና ነው ቻርጅ ላይ ነው። ገና ከመግባትሽ ምንድን ነው የሚዘጋው? ቴንክ ዩ እናመሰግናለን። ስልኬ ሊዘጋ ነው። ወይኔ ሀቢባ ወይኔ ቻርጅ ላይ ነው ተሰክቷል መሰለኝ። ይታየናል ቻርጁ ተሰክቷል። የከፈለ ሰው ግን መግባት ላምዬ ባረከች። ግን ሀቢባ ነገር ቤቴ ካልተሰማ ከፍሎ መግባት የፈለገ ሰው እንዲገባ። አዎ በኋላ ከፍለን አላስገባችም ሀፒ በርዝዴይ ማለት አልቻልም ብለው ስሜን እንዳያጠፉ። አዎ ቪአይፒ ጋይስ ከ5,000 ነው የሚጀምረው ማለት ነው። 5,000 ከከፈልሽ ትገባለች። 5,000 ከከፈላችሁ ትገባላችሁ ውዶቼ። እና ነው ጋይስ 20,000 30,000 አላውቅም መማር የሰጠችው ከፍላኛ የሰጠነው ለሄሪ ነው ታውቂያለሽ። ለሄቨን አውጥተሽ እንድትገዢላት አደራ። ወይኔ ሀቢባ የሚያስፈልጋትን ነገር እንድታሟይላት ነው የከፈለው። ሀቢባ እናቴ ቴንክ ዩ ሶ ማች። ማንን ከፈልኩ በኋላ ገባለሁ አልኳት። ከገባው በኋላ ከፍላለሁ አልኳት። ለምንድን ነው የኔ ሀሳብ ልከፍል ኤክስቼንጅ እያደረኩ ነዋ። አንቺ ሀቢባ ደግሞ ወይኔ ሀቢባ እኔ ፎጭ አድርጌ ከፍዬ ክፈል። ኧረ ጁዬ መማርዬ ሳርዬ ሰላም ናችሁ?
አለው አንቺ ውሻሽን ልታስከ ቤታ ስሚኝማ ስሚኝ የማን ይሙት አንቺ የከፈልኩ ነው ውሻማ ተበድሏል። የውሻውን ምግብ ሁሉ አብረ እየበላት ውሻው በሰውነት ተራ ጎዳና ያወጣ ሰውዬ ደግሞ ዛሬ ቤት ትመጣለህ። የገዛ ውሻና ሀቢባ ከሰውነት ተራ ጎዳና ያወጣው እኮ ያቀማሽ እንዴ የውሻውን ጉበት እየበላ እንዳትገባ አቢዩዝ የሚያደርግ ውሻ የተመልከታት የኔን ውሻን አቢዩዝ የሚያደርግ ሰው ቤታ ጋር አይገባም። አንፈልግም እኛ ምን ይሰራል? አቢው ወይ አልከፈለ ወይ ምን አላለ። ቢያንስ ከፈቋራቸው እንደዘግ ሚስታ እያሉ ነው። እስኪ ሚስታን ሳቧት መች ከፈለች? ትክፈለ 5,000 ኮይና 1,500 ይሰጣል። ሰማያዊ ልብ 1,500 ናት። ካልኩሌሽን እንደ 1,500 ሰማያዊ ልብ ነው። 3,500 ይቀርበታል። አለበለዚያ ይመለስልኝ። እኔ አንድ ሰው እንዳያስወጣኝ ከፈል ምንድን ነው አንቺ ሁለት ቃል ለሚናገረው በአንድ ሺህ ኮይን ሁለት ቃል ኧረ ጌታ ምስክር ኢየሱስን አይደለም ያምሻል እንዴ? የምን 1,000 ኮይን 2,400 ኮይን ነው እንዴ? ጌታ መጣለሁ ምንድነው 2,400 ምን ኮይን ሀቢባ አንድ ቤት አላውራት። ኧረ ቤት አላውራት። አንድ ደቂቃ ተይኝ በእግዚአብሔር ሀቢባ እንዴ እንትን እኮ አይደለም ገንት እኮ አይደለም ሀቢባ ሁሉም ሰው እኩል ነው። በእግዚአብሔር ሁሉም ሰው እኩል ነው። ምጧ ደርሷል። ልጅ ሴትዮ ምር የምትከታከለ የምትጨቃጨቀኝ እንዴ አይደለም። እኔ ተረጋጊ ተይኝ በቃ ዝም በይኝ አንዴ እሺ ላውራት አንዴ ስሚ ቤታዮ እኔ ምንሽ ቤታ ስሚኝማ ስሚኝ እኔ እኮ ለእኔ ልደት እንኳን 25 ይዞ አልገባም። ለአንቺ ለውሻሽ ልደት እኔ እኮ ግርም ብሎኝ እኮ ነው። ማን እኛ ሱዳኔ ጋር ሄደን ነው አታስብ። ኧረ ይመችሽ። ስንት አመቷ ነው ፌቨን? ማን ነው ሄደን? አንድ አመቷ ነው። ከአይን ያውጣሽ በያት በቃ አደግ ስትል በቃ ወይ ለፍራይዴ 90 ውሻ እንድራታለን። እንደው ቢያንስ ውሻቸው እንኳን ውጭ ከሄደ እና ጌም እንጮታለን። እንደ ቤታዬ ጌም ያንተ ውሻና የኔ ውሻ አስብበት። ጌም እጮታለሁ። በእኔ ውሻ በአንቺ ውሻ እንጮታለን። ክርስቶስን በቃ 2,000 ኮይን የሰጠው ይበቃል። እሺ ስሚ ጌም እንጮታለን። ትገቢያለሽ? አትሊስት ውሻክን አብላት እስከዛ ድረስ ፋይቱን የማነ ይሙት በስመ አብ ወይኔ አንቺ አትፋችኝም እንዴ? አብላት ውሻ ረጁ ለምን አመኩት? አቤልዬን አግባ እኔ ከፍልለታለሁ። ግባ ቤ እኔ ወንድሙ አለው ዳይመንድ ጋር 5,000 ካልሰጠን ገስት ላይ አገባም። ለእኔም ልደት አልሰጠኝ አቤልዬ። ለውሻ 5,000 መግቢያ። ስሚ ቆይ ጠረጴዛ ላይ ያለው ምንድን ነው? ምግብ ስጦታ ወረቀቱ በላይ ስጋው ምናምን በላች። ይሄ ስጦታ ወረቀቱስ እኖ ይሄ ማንዳት እንዳት ነው እንዴ? በላች ምግብ አላየም። የአንበሳዎቹ አናሁን ኧረ አላዩ አንበሳ ወረቀት የተባረከች ውሻ እንደው እኔ ራሴ ውሻ ሀቢባዬ ማርያምን ፌር አይደለም። አሁን እነሱ እኮ ካልከፈላችሁ አሁን ስሚ ቤታ ማሳደግ ትጀምራለች። የሚገርመው ግን በስላሴ ከዛ ልደቱ ነው ቤቢ ሻወር ነው ትላለች።
አቤላዬ ወይ ሰላም ናችሁ እንዴት ናችሁ? አለን የውሻ ልደት ያከበርን ነው እንለያለን። እኛ አቤላዬ 5 አንበሳ ወረደ እኮ ለውሻው ለእኔ ልደት ራሱ አልወረደም። ስማ አንበሳ ግቢ ተከፈተ ለውሻ። እናመሰግናለን። እስኪ ሻይን ሃፒ በርዝዴይ በደል This is not real, bro. የሰው ፍቅር አለሽ። እኔ ያን እንኳን ስሰዳደብ እንደዚህ ያልኩ አልተቀመጠም። በእውነት የሰው ፍቅር አለሽ። የማንሙ ሲሪየስ እኔ ሁሌ ነው የምልሽ ታውቂያለሽ። ብንሰዳደብም ምንም ቂጥም ምንም ብንባባል ችግር የለም። ውሻዋ ግን የሆነ ቲክታከርን ነው የምመስለው። ጌታ ምስክር ሀቢባ ቁጭ ብሎ ሰርች እያደረገ ውሻ ሀቢባ ሰርች እያደረገ ይሄ ላይ ቪዲዮ ላይ እየታየ ነው አይደል? ትዊት ጀምራለች እኮ ትዊተር ምናምን ጀምራለች። የለውም ትዊተር ሀቢባዬ። ኖ ለማንኛውም ሰላም ሁኑ። እሺ ተመልሼ እገባለሁ። ምን አልክ አቤል? አንሰማም። ወይኔ ቆይ ቀጠሮ ጌሜ ጠለቱ ነበር። ቴንኪው ልበለው አቤል። ቴንኪው ፎር ካሚኝ ቀጠሮ ጌሜ ላይ ቆይ ቤታ ይጨርስ አቤል። ከዛ ትቀጥላላችሁ። ማሬ ትሰማላችሁ። በዚህ አይነት ማለት ነው አካውንት ከፍቶ ማለት ነው ቲክታክ ሻፕ ላይ የውሻ ልብስ እያለበሽ ማለት ነው የውሻ ምግብ እያስበላሽ መሸቀል ነው እንጂ ይሄ ያዋጣል። 25 ሺህ ያዋጣል። በጣም ነው ያዋጣል አይደለ? በጣም ነው የሚያዋጣው። እናመሰግናለን አቤል። እናመሰግናለን። ሰላም በላችሁ። ሳሪ መማር ሁላችሁ ሰላም ነው። ይመስገን። እንዴት ናችሁ? ቤታ ግን ሌላ ጊዜ አትረብሽም? ውሻ እንዲሁ ነች። ማርያምን ሰይጣን ውሻ እኔ ራሴ በውሻ አሁን ፈርታኝ ነው። ምስክሬ ነው። እኔ ራሴ በውሻዋ ማለት ነው። በጣም ነው የምትጮኸው። ብድ ህይወቴን ያበላሸችው። ግን ዛሬ ሽቀላ በውስጧ ነግሬያት ውዴ ታወቃል። አቤት ለውሻ ሽቀላ ነው እባክሽ። ዛሬ ሳታስፎግርን ብያት እንጂ እናቴ ትሙት አስቸጋሪ። በቃ ላውጥቼ ሁሉ ጣያጣ የምትል ለብሳ እኮ ነው የመጣችው እኮ ቂንቂን ብላ ነው የመጣችው። ተገንዳዩ ቁጭ ብላለች። ማች እያደረጋችሁ እኮ ነው ራሱ ዞር ብትይ እኮ ከሞፍሮች ታደርጋለች። ኤኒዌይስ ባይ በኋላ እንገናኛለን። እሺ ቤታዬ ተቀጥሉ። ሚታዬ ቀጥይ። ጨምሪበት ትንሽ እንደ በዝመት ታለች ወይ ታሰበው የገባችሁ ማሪ። እኔ እኮ ለእሷ ነው እንዲህ የለበስኩት። እኔ ራሱ እንዲህ ቀሚስ እኮ አልወድም ነው ብዬ። እሺ ቀጥይ ሚታ። ወይኔ እናነሳችሁ በቃ ሚታ። እንደ አድናን እነዚህ ሁለት ባልና ሚስቶች ግን ምን እየሆኑ ነው? አድናን ወይ ቤታዬ ቀጥሉ። ወይ አንሰማም። በኋላ ትሰማላችሁ። ሃፒ በርዝዴይ አታውሩ ስትባሉ ትጫለ። ቴንክ ዩ ሶ ማች ሚጣዬ አመሰግናለሁ። እኔ እናት ያንቺም ጌም አለ አይደለ? ጌም አለሽ። ቅዳሜ አስተዋውቁ። በውሻዋ ልደት ቢሆን እኔም አልጨክን። አስተዋውቁ። እሺ ፍቅሮቼ ቅዳሜ በኢትዮጵያ ሰዓት አቆጣጠር ሜይ 16 በኢትዮጵያ ከምሽቱ 4 ሰዓት፣ በዱባይ ከምሽቱ 11 ሰዓት
ታላቅ የቀጠሮ ጌም አለ። ሁላችሁም መታችሁ ታብ፣ ሼር፣ ኮፒ ሊንክ ሰፖርት ማድረግ የምችሉ ሰፖርት አድርጉን። ወደ ሀገራችን ልንገባ ስለሆነ በዚህ ወር እና ሰፖርት አድርጉን ለማለት ነው። ሀቢባ ያድግልና እኔ ውሻዬ እነሱ ነው ሀገራቸው ስለሚገባ አምሮባቸዋል። አንቺ አመሰግናለሁ። ቴንኪ ማሮቼ በጣም ነው የማመሰግነው። ሀዊ የመጨረሻ የምትይው ነገር አለ? ሳሪ አስቸገረችኝ፣ በቃ ልወጣ ነው። ማርያምን አልቀመጣለች እና ስንት ሰዓት ነው የምትገቢው? ጌም የምንጫወተው በቃ እሷን አውጥቼ ልብሷን ቀይሬ ጠራርጌላት ምናምን ልብሴን ቀይሬ መግባት ነው። ቴንኪ አለ ላይክ ዋን አወር አፍተር ዋን አወር ምናምን እኔ መማርሻስ አትጫወቺ? እመጣለሁ እጫወታለሁ ዛሬ ግን አገኘሽ ሰርች ያደረግሽውን ሹሻ እየመረጥኩ ነው። እስክሪንሻት እያደረኩ ውሻ ልገዛ ቤታ አሞራው ይክፈልና ሃፒ በርዝዴ ይክፈል እናቴ በነፃ የለም። ክፍል 5000 ኮይን የከፈለ ገብቶ እዚህ ቤት መባረክ የለም እንዴ? ረጁ እኔ ቤት ብቻ ነው አንቺ መባረክ የለም? አይውልሽ ልደቷ ስለሆነ ነው እንጂ ውሻ በጣም ነው መባረክ ያለው። እኔ እና ሳሪ እንደተባረክን ነው ስንመጣ ብታይ። እና ለእናንተ ብቻ ነው ለእኔስ? አሁን የውሻ ስለሆነ ሀቢባ የሰጠሻትን እዚሁ አስመልሰሽ ልትወጪ ነው አይደል? እዚሁ ቤት አስመልሰሽ ሊሆች 10,000 እኮ ነው የሰጠሁት። እኔ እኮ የሚቆርጠው 10,000 ነው። ማርያምን ግን አልባረኩም። ችግር የለውም ውዶቼ፣ ሌላ ቀን ትባርኩኛላችሁ። ችግር የለውም። ሳሪ ደሟን መጠና ተለጥፈንባት ላይ ሀቢባ ቤታ በቃ እያስቸገረችሽ ነው። እውነት ውጭ በቃ እያስቸገረችሽ ነው ቤታ። አይ ግን ማርያምን ስለመጣችሁ በጣም ነው ክርስቶስን የማመሰግነው። እግዚአብሔር ያክብራችሁ። አክብረሽ ስለጠራሽ እናመሰግናለን። እሺ ቤታ እናመሰግናለን። ትደግ ትውለድ ትመንደግ። መርቋት መርቃት ተራዋው ገርጉስ ምርቃት ጠባይነን መርቃት ሄቨንዬ እንኳን ተወለድሽ፣ እንኳን ወደዚህ ምድር መጣሽ፣ እንኳን አወቅነሽ። እደጊ ተመንደጊ፣ አድገሽ ለቁም ነገር በቅተሽ እናትሽ ቤታን የምታኮሪ ያድርግሽ። ሞዴል ሆነሽ በደንብ ያው ከናካውን እያሸቀልሻት ነው። ከናካው ያው እናቃለን እናትሽ ጋር ነው የሚገባው። ማንሽ ሀቡዬ ሰሚራን ታውቂያታለሽ አይደል? የሰሚራ ውሻ የጉቺ ሞዴል ናት። የጉቺ ሞዴል ገና ደግሞ አሁን የቤታ ውሻ ደግሞ የነ ፕራዳ የነ ኤልቪ የነ የትልልቅ ብራንዶች ሞዴል ትሆንና ለእናቷ ትልልቅ ገቢ ታመጣለች። እና እናትሽ እንደዚህ ውድ ምግብ እያበላች እያዘነጠች ጥፍሽን እያሰራች ሜካፕ እያስቀባች እያደሳታለች። አንቺ ደግሞ አሁን ብድሯ የምከፊበት ሰዓት ነው። ሞዴል ትሆኝና ለተለያዩ ብራንዶች ገቢ ታስገቢያለሽ ለእናትሽ። ገባሽ? ሞዴል ስትሆኝ ደግሞ እኛ መተን ልደትሽን ማሟሟቃችንን ፎጭ አድርገን ደግሞ በነፃ አይደለም ገብተን ሃፒ በርዝዴ ያለው ቪአይፒ እና ቪቪአይፒ ከፍለን ነው። ስለዚህ ለእናትሽ ነገር ሞዴል ስትሆኝ እኛንም አክስቶችሽን እንዳትረሽን። ወይ አትረሳችሁ ማርያምን አቡዬ። ወይ በስመ አብ። በተለይ እናቷ ታውቂያለሽ እኮ እንደዚህ ሰው የሌላት ታውቂያለሽ። ብድራት ማፍራት እና የደግ ልጅ ምን ልትሆን ነው? ደግ ነው የምትሆነው። እንደነው ቲክቶክ እየመጣች ሰፖርት እንድታረገን ትፈችላት። አይ ግን የእውነት ከልቤ ማርያም በጣም ነው የማመሰግነው። ማርያምን ከልቤ እንዳትወድቅ እንትን እንዳትለኝ ነው አስቸገረች። ታሪክ የመጀመሪያው እኮ ነው ቤታ። በኢትዮጵያ ታሪክ እኮ የመጀመሪያው ነው እኮ የውሻ ልደት እንደዚህ 25,000 ህዝብ ቁጭ ብሎ የተከበረበት የመጀመሪያው በኢትዮጵያ ታሪክ የመጀመሪያ ልደት ይመጣ። የሄሪንም እናከብራለን በቅርቡ፣ በእውነት በቅርቡ ጣመሻ ከዛ ሆነ የሄሪን አስቡት ጋይስ። ሀቡ አሁን ውሻሽን መቼ እንደምትገዢ ቀኑን እንይዘዋለን፣ አመቱን ከዛ እንጠብቀዋለን። ሳይሞላው አመቱ ነው ብዬ ብመጣ ቤታ በጣም አስቸግራታለች ወላሂ ማርያም ነው ማለት ቻው በቃ ቤታዬ ነው። በቃ ውለጂ ክበጂ ሄቨንዬ ውለጂ ክበጂ ባይ ቻው ወዳችኋለሁ። እሺ በቃ ልጣሪ ሰላሙኝ ቤታዬ በኋላ እንገናኛለን። ከቤኪ እስከ ሺ ሲባል ድረስ ከስማቸው ፊት ለፊት ምን አለ? ፕላስ ምልክት አለ። ፕላስ አክብርልኝ
ንሳቂ ሁሉ የሚመጣው ለውሻዬ ልደት የመጣችሁ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ያው ውሻ ማለት እዚህ ሀገር ታውቃላችሁ፣ ፀጉር አስቸገረኝ። ውሻ ማለት እዚህ ሀገር ልጅ ማለት ነው። ማርያምን እንደ በቃ እንደ ልጄ ነው። መቤቴን ያሳደግኳት እንደዛ ላይክ ኤሪንም እንደዛ ማለት ነው። እሷን 1 ዓመቷ ነው። ኤሪ 5 ዓመት ሊይዝ ነው። ቀልድ አይደለም። እያበላችሁ እያጠጣችሁ ይዛችሁ መውጣት ሕክምና ስንት ነገር አለ እና ያንን ሁሉ አስባችሁ ወይ ክርስቶስ ያንን ሁሉ አስባችሁ ለእኔ ለቤታ ለእናቷ ስትሉ ተጨንቃችሁ መጣችሁ ያከበራችሁ በአጠቃላይ በጣም ነው አመሰግነው። እግዚአብሔር ያክብር። ወዳችኋለሁ። ማርያምን ውሻዋን ተዋትኝ። እኔን ስለምትወድኝ ስለምታከብሩኝ ነው ሁላችሁም የመጣችሁት። እግዚአብሔር ያክብርልኝ። ጊፍት የሰጣችሁ አንበሳ የሰጣችሁ ሁሉንም ከአበባም ጀምሮ ምንም የሰጣችሁ ገስት ላይ ነበራችሁ። እግዚአብሔር ያክብርልኝ። ወዳችኋለሁ። እመቤቴን ከልቤ ነው። እንዳታስለቅሱኝ። እኔ ውሻዋ ምናምን አይደለም የቀልድ ያስቃል ምናምን፣ ግን ምን ያህል የሰው መውደድ እንዳለ ምን ያህል ሰው በቃ አይ ዶንት ኖ ጋይስ። አመሰግናለሁ። እሺ ቻው። በቃ ልውጣ። ተመልሼ እመጣለሁ ከ30 ደቂቃ በኋላ። ደህና ደሩ። እሺ ቻው።